ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግናቸው ዘገባዎቻችን እናመራለን። መንግስት የዲጂታል ዘርፉን ተደራሽነት በማስፋት የብልጽግና ግብ ማሳኪያ ቁልፍ መሳሪያ አድርጎ እየሰራበት መሆኑን ምክትል ጠቅላይ ሚኒስትርና የብሔራዊ የዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር ተመስገን ጥሩነህ ገለጹ። ጠቅላይ ሚኒስትር አብይ አህመድ በተገኙበት ዲጂታል ኢትዮጵያ 2030 ዛሬ በይፋ ተጀምሯል። ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር ተመስገን ጥሩነህ በዚህ ወቅት እንደገለጹት ኢትዮጵያ የማደግ ፍላጎትና አቅም ያላት ሀገር ናት ብለዋል። የኢትዮጵያ ዲጂታል መርሃ ግብርም በፈጠራና ፍጥነት ምርታን በማምጣት የማደግ ፍላጎትን ከአቅም ጋር እንዲናበብ እያደረገ መሆኑን ገልጸዋል። ከ5 ዓመታት በፊት መተግበር የተጀመረው የዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረትን በማስቀመጥ ዘርፈ ብዙ የሪፎርም ስራዎችን ለማከናወን ገንቢ ሚና መጫወቱን አስረድተዋል። የዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረተ ልማቶችን በማስፋት ዘርፈ ብዙ ትሩፋት ማስገኘቱንም ጨምረው ገልጸዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ በመንግስት አሰራር፣ በአገልግሎት አሰጣጥ፣ በቴሌኮም ዘርፍ በኃይል ተደራሽነት ኢትዮጵያን ወደ ተሻለ ምዕራፍ ማሻገሩን ገልጿል። የዲጂታል ኢትዮጵያ 2030 ሁሉን አቀፍና አካታች የዲጂታል አገልግሎቶችን በማቅረብና የውስጥ ፈጠራን በማበረታታት ሙሉ የኢኮኖሚ ትራንስፎርሜሽን ለማምጣት ቁልፍ ሚና እንደሚኖረው አስገንዝበዋል። የዲጂታል ኢትዮጵያ 2030 ለማሳካት ከተለመዱ ተፈጥሯዊ አካሄዶች ባለፈ የመፍጠን መዝለልና የፈጠራ ማዕከሎችን በመያዝ በትብብር መስራት እንደሚጠበቅም ጠቅሷል ሲል የዘገበው ኢዜአ ነው። የፖለቲካ ፓርቲዎች በሰላማዊ መንገድ መታገል እንደሚገባቸው ተገለጸ። ምርጫ ቦርድና መንግስት ምቹ የምርጫ ምህዳር እንዲፈጥሩ የህዳሴ ፓርቲ ጠይቋል። ሙሉቀን ሰለሞን ተጨማሪ አለው። ህዳሴ ፓርቲ በሰላማዊ ፖለቲካ ትግል የኢትዮጵያን ከፍታ እናረጋግጣለን በሚል መሪ ቃል ሶስተኛ ልዩ ጠቅላላ ጉባኤ በዛሬው ዕለት አካሂዷል። የፓርቲው ምክትል ፕሬዝዳንት ኢንጂነር ሱራፌል ሸርቱ ፓርቲያቸው የሀገርን ጥቅም በሚያስከብር መልኩ ገዢው ፓርቲን ጨምሮ ከሌሎች ፓርቲዎች ጋር አዎንታዊ ግንኙነት በመፍጠር ለመጪው ምርጫ ለመወዳደር ዝግጅት እያደረገ መሆኑን ገልጸው መንግስትም ምርጫውን ፍትሐዊና ሰላማዊ ለማድረግ የገባውን ቃል እንዲያከብር አሳስበዋል። መንግስት እንግዲህ በይፋ አድርጓል። ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲያልፍ አረጋግጣለሁ ብሏል። የሴኩሪቲውን ጉዳይም ሬዲ ነኝ፣ በእኔ በኩል ምንም ችግር የለብኝም የሚል ነው። መንግስት በፓርላማ የገባውን ቃል አስጠብቆ መሄድ አለበት የሚል እምነት አለን። ለምርጫ በምናደርገው እንቅስቃሴ ላይ የሰላም ጉዳይ ዋነኛ ስለሆነ የሰላም ጉዳይ እጦት የሚያጋጥሙ ቦታዎች ላይ የሚያጋጥሙ ከሆኑ ፓርላማ የተገባው ቃል ስህተት ነው ብለን ነው የምንወስደው ማለት ነው። ያልታረሙ ያልተስተካከሉ ጉዳዮች ካሉ መንግስት በቁርጠኝነት ወስዶ እንዲያርምና እንዲያስተካክል በዚህ አጋጣሚ ጥሪያችንን እናስተላልፋለን። ጉባኤው ላይ የተገኙት የኢትዮጵያ ዲሞክራቲክ ህብረት ኢድ ሊቀመንበር ገብሩ በሬ በበኩላቸው ማንኛውም መብቱን ማስጠበቅ የሚፈልግ ኢትዮጵያዊ ሁሉ ሰላማዊና ዲሞክራሲያዊ መንገድ መምረጥ አለበት በማለት የፓርቲያቸውን ተሞክሮ አጋርተዋል። እኛ የትጥቅ ትግል የመረጥንበት ያን ጊዜ ሰላማዊ የፖለቲካ ትግል ለማራመድ ሙቹ ስላልነበረ ነው፣ ፍቃድም ስላልነበረ ነው በመንግስት። ስለዚህ እንደ ፖለቲከኛ ምንድነው ያደረግነው? ወደ ጫካ ነው የመረጥነው። ጫካ ሆነን ችግሮቻችንን በድምጽ እናሰማ ነበር። በተወሰነ ጊዜ ከ17 ዓመታት በኋላ ግን መድበለ ፓርቲ ስርዓት በሀገራችን ይገነባል ብሎ ተስፋ ሲሰጠን እኛ ለሽግግር መንግስቱ ቀድመን ነው እጃችን የሰጠን ማለት ይቻላል። ይሄ ማለት ምንድነው? ለሰላማዊ ትግል ፍላጎት ስለነበረ ነው። የሰላማዊ ትግል ውጤት ጥቅም እየተረዳ ነው ስለነበርን ነው። በእርግጥ ሰላማዊ ትግል ምቹ ነበር ነው ማለት አይደለም። ችግሮች አሉበት እስቲ ነው አሁንም ቢሆን ችግሮቹ ግን በድርድርና በውይይት የሚፈቱ ናቸው። ለዛ ዝግጁ የሆነ መንግስት እየተፈጠረ ነው የመጣው። ትግል ደግሞ አልጋ ባልጋ ነው እንጂ በአንድ አመት ወይም በግማሽ ቀን ይሄን ነገር መፈጸም አለብኝ ብለህ የምትሰራው ነገር አይደለም። የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ ለሚገመቹ ደግሞ ብዙ ያልተመቻቹ ጉዳዮች ቢኖሩም ሰላማዊ ትግልን በማስቀደማቸው ለምርጫ እየተዘጋጁ መሆናቸውን ገልጸዋል። በእኛ በኩል በራሳችን
በኦሮሞ ነጻነት ግንባር ኦነግ ሁሌ በህዝባችን ድምጽ በትረ መንግስቱን ይዘን ህዝባችን ለማገልገል ቁርጠኛ መሆናችን ይታወቃል። ለዛም ነው ያለፉት 6-7 ዓመታት ያላንዳች ቢሮ ስንንቀሳቀስ ዘርፈ ብዙ እንግሊቶች ሲደርሱብን በነበረበትና ያለንበት አሁንም እያሳለፍን ያለነውና አሁንም ምንም ቢሆን ለምርጫው ዝግጁ ነን ምንለው ይህ ሁሉ አንድ ቢሮ ብቻ ይዘን ከ250 በላይ የሚሆኑት ቢሮዎች በተዘጉበት አንድም አመራር ደግሞ ማህበረሰቡ ጋር ተገናኝቶ ማውራት ማወያየት ባልቻለበት ሁኔታ ምንም ቢሆን ምርጫ ለተባለው እየተዘጋጀን ነው። የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ ዶክተር ሜሳይ ለማም በኢትዮጵያ የፖለቲካ ምህዳሩ እንዲሰፋና ቀጣዩ ሀገራዊ ምርጫ ሰላማዊና ፍትሃዊ እንዲሆን የጋራ ምክር ቤቱ ዝግጅት እያደረገ መሆኑን ገልጸዋል። እኛ እንደ አዲስ አበባ ከተማ የጋራ ምክር ቤቱም ምህዳሩ እንዲሰፋ የፖለቲካ ምህዳር እንዲሰፋ ሲሰፋ ደግሞ በህግ ተንተርሰው እንዲሄድ እየሰራን ስለሆነ የፖለቲካ ፓርቲዎች ለማሸነፍ ነው የተቋቋሙት። ለማሸነፍ ሲሄዱ ደግሞ የፖለቲካ ምህዳሩ ላይ መንግስትም እንደ መንግስት እነሱም እንደ ራሳቸው የዳኝነት ስርዓቱንም ደግሞ የቅድም ያልኩትን ጠብቆ እንዲሄዱ እየተደረገ ስለሆነ በዘንድሮ የ7ኛ ሀገራዊ ምርጫም ሰላማዊ ሆኖ ፍትሃዊ ሆኖ ፉክክር ደግሞ በጣም ያየለበት ሆኖ ደጋፊው መጨረሻ ላይ የፖሊሲን የሚደግፍ ህዝብ የፖሊሲ አማራጩ ተመርጦ ሰዎች ተተክቶ ሀገራችንን ከፍ እንዲያደርግ በሚያስችል ደረጃ ዝግጅት እየተደረገ ነው። የህዳሴ ፓርቲን ጨምሮ ጉባኤው ላይ የተገኙት የፖለቲካ ፓርቲዎች አሁን ባለው ነባራዊ ሁኔታ ሰላማዊ ትግል አማራጭ የሌለው የትግል ስልት መሆኑን ተናግረዋል። ለተተኪው ትውልድ ከጦርነትና ከግጭት የጸዳች ሀገር ለማስረከብ ሲባል ሰላም እንዲሰፍን የበኩላቸውን ድርሻ እንደሚወጡ በባህር ዳር ከተማ በተካሄደው ሀገር አቀፍ የምክክር መድረክ የተሳተፉ የሀገር ሽማግሌዎች ገለጹ። የውይይቱ ተሳታፊ የሆኑት አባገዳ አብዱረዛቅ አህመድ እንደገለጹት የሰላም መታጣት ሁለንተናዊ ኪሳራ የሚያስከትልና በትውልድ እጣ ፋንታ ላይ መፍረድ በመሆኑ ሁሉም ለሰላም መስፈን ሊሰራ ይገባል። የሀገር ሽማግሌዎቹ ለሰላም መጽናት ትልቅ ሚና ያላቸው በመሆኑ በአስቸጋሪ ሁኔታ ውስጥም ቢሆን በሀገር ደረጃ የተፈጠሩ ችግሮችን ከመንግስት ጋር በመሆን ለመፍታት ዝግጁ መሆናቸውን አረጋግጠዋል። የሀገር ሽማግሌዎቹ ሰላም እንዲሰፍን በማሳሰብ በጫካ ያሉ ኃይሎች ጥያቄዎቻቸውን በሰላማዊ መንገድ አቅርበው ችግሮቻቸውን በውይይት ለመፍታት በጎ ምላሽ እንዲሰጡ ጠይቀዋል። ህዝብና መንግስት የተጣሉባቸውን አደራ በትጋት በመወጣት የተረጋጋች ሀገር ለትውልድ ለማስረከብ እንደሚሰሩ ገልጸዋል። ዘገባው የጋዜጣ ፕላስ ነው። በጋምቤላ ክልል ሰላምን ለማናጋትና ልማትን ለማደናቀፍ የሚጥሩ አካላትን እኩይ ዓላማ በማክሸፍ በሁሉም ዘርፎች የጀመርናቸው የልማት ስራዎች ተጠናክረው ይቀጥላሉ ሲሉ የክልሉ ርዕሰ መስተዳደር አለሚቱ ኦሞድ ገለጹ። በክልሉ ወቅታዊ የጸጥታ ጉዳዮች ዙሪያ የተለያዩ የህብረተሰብ ክፍሎች ተሳተፉበት የውይይት መድረክ በጋምቤላ ከተማ ተካሂዷል። ርዕሰ መስተዳደሯ በመድረኩ ላይ እንደተናገሩት የጥፋት ተልዕኮ ያነገቡ አካላት የክልሉን ሰላም በማናጋት መረጋጋት እንዳይኖር እየሰሩ መሆኑን አንስተዋል። ይሁን እንጂ በሰላም ወዳዱ ህዝብና በጸጥታ ኃይሉ ጠንካራ ክትትል ህግ የማስከበር ስራ እየተሰራና አጥፊዎችን በህግ ተጠያቂ እንዲሆኑ እየተደረገ ነው ብለዋል። በህግ ማስከበሩ የሀገር መከላከያና ሌሎች የጸጥታ አካላት እያደረጉ ያለውን የተቀናጀ ስራ አድንቀዋል። የክልሉን ሰላም ለማናጋትና ልማትን ለማደናቀፍ የሚጥሩ አካላትን እኩይ ዓላማ በማክሸፍ የተጀመረው የልማት ስራዎች ተጠናክረው ይቀጥላሉ ብለዋል። በክልሉ የህግ የበላይነትን የማረጋገጥና የልማት ስራዎችን በማስቀጠል ረገድ የክልሉ መንግስት በቁርጠኝነት የሚሰራ መሆኑን አረጋግጠዋል። የህዝቡ እገዛና ትብብር ተጠናክሮ እንዲቀጥል ርዕሰ መስተዳድሩ ጥሪ አቅርበዋል። በሀገር መከላከያ ሰራዊት የዳሎል ማዕከል እዝ ምክትል አዛዥ ሜጀር ጀነራል ሙላቱ ጀሉድ ሰራዊቱ ከሌሎች የጸጥታ አካላት ጋር በመተባበር የሀገርን ሰላም የማስጠበቅና ህግን የማስከበር ስራውን አጠናክሮ ይቀጥላል ብለዋል። ለጥፋት በሚንቀሳቀሰው አካላት ላይ የሚወሰዱ እርምጃ ተጠናክሮ የሚቀጥል መሆኑን ገልጸዋል።
የመድረኩ ተሳታፊዎችም ለክልሉ ዘላቂ ሰላምና ለልማት ስራዎች መሳካት የበኩላቸውን ለመወጣት ዝግጁ መሆናቸውን አረጋግጠዋል። ዘገባው የኢዜአ ነው። በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከዳር 28 ቀን 2018 ዓ.ም ጀምሮ በጋምቤላ ክልል ኢታንግ ልዩ ወረዳ፣ በጋምቤላ ወረዳ አቦል፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችና ስጋቶችን እየተከታተለ ይገኛል። ኢሰመኮ ይህ መግለጫ ይፋ እስከተደረገበት ጊዜ ድረስ ባሰባሰበው መረጃ በጋምቤላ ከተማ አስተዳደር የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩ ዋና ኢንስፔክተር ኡሙድ ኡጁሉ መገደልን ተከትሎ በከተማዋና በአካባቢው ባሉ ወረዳዎችና ቀበሌዎች ግጭት ተፈጥሮ በተለያዩ አካባቢዎች የተኩስ ልውውጥ ሲካሄድ መቆየቱን በዚህም ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የሰዎችና የመጓጓዣ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸው ተገንዝበዋል። በክልሉ በተለያዩ አካባቢዎች የተፈጠረውን ግጭትና የሰላም መደፍረስ በፍጥነት በማስቆም በሰዎች በህይወት የመኖር የአካል ደህንነት ከቦታ ቦታ የመዘዋወር የንብረት የስራ እንዲሁም ሌሎች ሰብአዊ መብቶች ላይ ተጨማሪ ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ ኢሰመኮ ያሳስባል። በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልል መንግስታት ተገቢ እርምጃዎችን ሊወስዱ ይገባል። በአካባቢው ተሰሚነት ያላቸው የሀገር ሽማግሌዎች እንዲሁም የሃይማኖትና የማህበረሰብ መሪዎችን በማሳተፍ ውይይቶችና እርቆች እንዲካሄዱ እንዲሁም ከአጋር ድርጅቶችና ባለድርሻ አካላት በትብብር በመስራት ጉዳት የደረሰባቸው ሰዎች ተገቢውን ሕክምናና ካሳ እንዲያገኙ እንዲሁም እንዲቋቋሙ ማድረግ ይገባል ሲል ለኢሳት በላከው መግለጫ አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችና እርምጃዎችን እየተፈታተኑ መሆናቸውን ገልጸው ኢሰመኮ ከጉዳዩ ጋር በተያያዘ በዚህ መግለጫ ያቀረባቸውና ከዚህ ቀደም ለፌዴራሉና ለክልል መንግስታት የሰጣቸው ምክረ ሀሳቦች በተሟላ ሁኔታ እንዲፈጸሙ ማድረግ እንደሚገባ በአጽንኦት ገልጿል። በተለይም በግጭቶችና ጥቃቶች ላይ ተሳታፊ የሆኑ ቡድኖችና ግለሰቦች ተገቢውን የወንጀል ምርመራ በማድረግ ተጠያቂነትን የማረጋገጥ ጥረቶችን የበለጠ አጠናክሮ መቀጠል እንዲሁም የክልሉ የጸጥታ ተቋማት ግጭቶችን ለመከላከልና ለመቆጣጠር የሚያስችል ብቃት እንዲኖራቸው ማድረግ እንደሚገባ በመግለጫው አሳስቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ ጫኝ መርከብ በቁጥጥር ስር መዋሏን አስታወቀች። ይህን ያስታወቀው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ነው። አሜሪካ ነዳጅ የጫነች የቬንዙዌላ መርከብ በቁጥጥር ስር ስታውል በአንድ ወር ጊዜ ውስጥ ይህ ሁለተኛው ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ እገዳ መጣላቸው ይታወሳል። ቬንዙዌላ አሜሪካ መርከቧን መያዟን ኮንና ሁኔታው አፈናና ዘረፋ ነው ብላለች። የፕሬዝዳንት ኒኮላስ ማዱሮ መንግስት አሜሪካ ተፈጥሯዊ ሀብቷን ለመዝረፍ እየሞከረች ነው ሲል መክሰሱ ታውቋል። ይህ ድርጊት ቅጣት ማስከተሉ አይቀሬ ነው ይላል የቬንዙዌላ መንግስት ያወጣው መግለጫ። አክሎም ለተባበሩት መንግስታት የጸጥታው ምክር ቤትና ለሌሎች የዓለም መንግስታትና ዓለም አቀፍ መስሪያ ቤቶች ቅሬታውን እንደሚያቀርብ አስታውቋል። በአሜሪካ የባህር በር ዘብ የተመራ ኃይልና የቬንዙዌላ ነዳጅ ጫኝ መርከብ በቁጥጥር ስር ያዋለው መርከቡ በቁጥጥር ስር በዋለችበት ወቅት ዓለም አቀፍ የውሃ ክልል ላይ ነበረች። ዘገባው የቢቢሲ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ።
ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝብ በቀረበላቸው ጥያቄዎች ፑቲን የሚፈተኑ ባይሆንም ከውጭ ሚዲያዎች የአሜሪካ ኤምባሲና ቢቢሲ ጥያቄዎች እንዲያቀርቡላቸው ተፈቅዶላቸው ነበር። የቢቢሲው ጋዜጠኛ ስቲቭ ሮሰንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተን ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይ ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነች ተናግረው ነበር። ፕሬዝዳንት ፑቲን አርብ ዕለት በነበረው ዝግጅት ከቢቢሲ የሩሲያ አርቲ ለቀረበላቸው ጥያቄ ሲመልሱ ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ